የሰማዋት የነበራችሁ ሰዎች ተንቀጥቅጬ ነው የሰማዋት ሁለተኛ ቀን ብቻዋን የመጣችሁ እንዲህ ልስማት በምን ትግስት ውረጅልኝ አልውረጅልኝ ቲክቶክ ላይ ምን ማሰሪ ሙረጅልኝ ጆን sometimes we have እንትኑሽ ደመናውን አሽትቱት የምክር መንፈስ ይላል ባይብል አይገርም እስቲ አሜን በሉ የምክር እስቲ መንፈስ በሉ መንፈሳል የምክር እናንተ ጋር እንኳን ከተፋታ ማቁራ አይደል ፍሬንድ ነካው ዛሬ እንዳረብሽ እበተበታለሁ አሜን ያዳኒ ድክምሽ ያው ወጋቤ ስትሆን ይደግ መቱስ ረፍ ላበላሽ ነው ሙዲ ተከንቷል በመንፈስ አይደለም ተወይ ፓስተር ያውራኝ ነው የፈለከው ሙዲ ዝበታለሁ ከት የለኝማ ወይ ጥሬ እንብላ ወይ ምግብ እንብላ ሰው አልበላም ተወይ we are not God አምላክ አይደለሁም በሉስ ክላውዱን ግን እከተላለሁ ምን አግሮ መረማችሁ ክላውዱን እከተላለሁ ክላውድ ያለውን ሰው ፈልጋለሁ እታገሳለሁ ሃሌሉያ ደስ ብሏችኋል ጎን ያለውን ታገስ ብሉት ሃሌሉያ እንግዲህ ጀበናናት ሃሌሉያ ብሩክዬ ጫው የሆነች ደሞ የእግዚአብሔርን ቃል በጣም ሲኖድሃለን በሉት ቆም እስቲ ተባረክ ቤትዬ ነይዚ ቤትዬ ወደ ዲሲ ስትመጣ ከንፏን ቤት ያስቀመጠች ነው የምትመጣው እንጂ ሊትራሊ ኢንጂል ናት ደሞ የኔ ኢንጂል ናት come on hallelujah ኒው ይር ኢቭ ላይ ያመለከን ምንድነው ጌታ ያለሽ ልቡን ወደዋለሁ አልየንን እንደ ዳዊት ነው ልቡ አለኝ ጮክ ብለሽ ነገር ይሁን ያለሽ አው ጩይና እና ያው እሱን ካንተ ትምርት ወስዳለሁ መናገር አለብኝ ወይስ መጫው አለብኝ ብዬ አልዬ ያቺም ግን ጩይ እና ባለ በጣም ልበቃ ቢቲ የእውነት every time እዚህ ስትገኝ ፕሮፌሲ ያላት በቃ ኢንካሬጅ የሚያደርግ ማለትና የዛን ቀን ማታ በጣም ያስፈልገኝ ነበር ያ ድምጽ ራራዲ ነው በጊዜው የሆነ ድምጽ ልባችሁን ብድግ ያደርጋል ኒው ይር ነበርና ያለቀስን ነበር በጣም እና ጌታ ንገሪው አለኝ ሲላት በቃ ስም ፍዝዝ አልኩኝና ብሩክዬ በጣም የተወደደ እግዚአብሔር ሰው ብሩክዬ ሰው ማይሰለች ሰው ታውቃላችሁ ደመና አይኑር አያገባውም እሱ በቃ ይቆማል ከናንተ ጋር እግዚአብሔር ደግሞ ቅልነቱን አይቶለት ብሩክዬ በጣም እንወደው ቤትዬ ልጃቸው ቡቡ በጣም ጌታን የሚወዱ የሚያገለግሉ በእውነት እግዚአብሔር ለባዲ ኦፍ ክራይስት የሰጠን እንወድሃለን ብሩክዬ ብዛለን ክፉ አይንካ እግዚአብሔር በብዙ ያብዛ ዘር መንዘርን ይባርከው ቤትዬ ተባረኪ ምን ዳለሽ ታገል ይጥላል የመጀመሪያ ጊዜ ከስንት አመት በኋላ አገልግሎት ሲጀምር ጨንቆኝ ነበር በጣም እና በእንትን የጀመርኩት በወምንትን ቴሌግራም ከዛ ጨንቆኝ ካሜራውን ከከፈትኩ በኋላ ዞር ስል ቤትዬ ውሃ ይዛ መጣለች እግሬ ልታጠብ ከዛ በኋላ ነው ድፍረት ያገኘሁት አይገርምም ከዛ በኋላ ያው እስካሁን አለ ክብር ሁሉ ለኢየሱስ ይሁን አሪፍ ሰው ነች በጣም ጥሩ ሰው ነች በጣም
ተሸክመኛለች ስንት ነገር። ክብር ሁሉ ለኢየሱስ ይሁን። ጌታ ባይሰጠኝ ኖሮ መጥፎ ነበር። የምቻል ሰው እንኳን አይደለሁኝም። ግን ቤት ያሪፍ ሰው ነሽ። ጌታ ይባርክሽ። እውነት በጣም ጓዳውን ብታውቁት ደስ ይለኝ ነበር። ቤታችን ግን ከመንፈስ ቅዱስ ጋር በሷ ተሸፍኖ ነው። በሷ ባይሸፈን ኖሮ ከባድ ነው። ክብር ሁሉ ለኢየሱስ ይሁን። ጌታ ሆይ አመሰግናለሁ ስለረዳ ተመስገን። ጌታ ሆይ ያለ ምሕረትህ ጌታው ላገኛት ስለማልችል ተመስገን። ጌታው እዚህም ያመጣህን አንተ ነህ። ስም ይባረክ። ስለረዳን ተመስገን። መንፈስ ቅዱስ ሞገስ ስለሆንከን ተመስገን። ልባችንን ስለጠበቅ ተመስገን። ይሄን ህብረት ስለሰጠን፣ ፓስተርዬን ስለሰጠን፣ ወንድምና እህቶችን ስለሰጠን ተመስገን። ስለቤትዬ ተመስገን። ጌታ ሆይ አመሰግናለሁ። ክብር ሁሉ ላንተ ይሁን። አሁንም ጌታ ሆይ ምንም ነገር የለኝም፣ አንተ ተናገር። ጌታ ሆይ ወድሃልና ተመስገን። በኢየሱስ ስም አሜን። አይገርምም? ለመጀመሪያ ጊዜ ፈራው። በጣም ብዙ ጊዜ አገልግያለሁ፣ ግን ፈራው። ብቁ አይደለሁኝም ለጌታ፣ በጣም ብቁ አይደለሁኝም። እውነት ለማገልገል በፍጹም ብቁ አይደለሁኝም። እንዶ በምህረቱ ወዶ እንድቆምለት ወደደ እንጂ በፍጹም እግዚአብሔርን ለማገልገል የበቃው ጨነቀኝ። በጣም ፈራው፣ በጣም ጨነቀኝና ደስ የሚለው ውስጤን አባት ነኝ ሲለኝ ደስ አለኝ። በአባትነቱ ለወጠልኝ እንጂ በፍጹም የምበቃ ሰው አይደለሁኝም። በፍጹም በእግዚአብሔር ፊት አይደለም ስለ እግዚአብሔር ስለማንም ማውራት ካልገለጠልህ በስተቀር በፍጹም እንዴት አድርገን እውነት ካልተገለጠልኝ በምህረቱ በስተቀር እንዴት አድርጌት ስለ የትኛውን እግዚአብሔር ነው ሆነን የምናገረው? አይደለም በምህረቱ ካልገለጠልኝ በስተቀር የትኛውን ምኑን ልግለጠው? የትኛውን እግዚአብሔር? ያው ምን በፍጹም እኮ ልገልጠው ማልችል ሰው ነኝ። በፍጹም ሊገለጥልኝም የማይገባኝ ልገልጠውም የማልችል ሰው ነኝ። እና ግን ታገለግለኛለህ ሲለኝ አይገርምም? ታገለግለኛል ፈልጋለሁ ባንተ ማለት ፈልጋለሁ ሲል ይገርማል። ደስ ይላል። የእግዚአብሔር ምሕረት ደስ ይላል። እና አንድ ጊዜ እግዚአብሔርን ተገለጥልን ስንለው በጸሎት አይገለጥም። ጌታ ኢየሱስ እንደተወለደ ያወቁ ሰዎች ተገለጥልን ብሏል አይደል? ተጽፏል እኮ የተማረው አለ ካምቦታ ያሉ ሰዎች አሉ ምናምን ሄዶ የተገለጠው ለማን ነው ታውቃላችሁ? በጨለማ የሰው ከብት ሲጠብቁ የነበሩ አይገርምም? አልጸለዩም፣ አላለቀሱም፣ ተገለጥልን ብለው አልጮሁም። ግን እዛ ቦታ ላይ በጣም ደስ ይለኛል። ሉቃስ ላይ በጨለማ ነበር፣ በሜዳ ላይ ነበር፣ በብርድ ላይ ነበር። ከብት ሲጠብቁ ለነበሩት ለነሱ ጌታን ተገለጥልኝ ብላችሁ አትጸልዩ። ትዳራችሁ ላይ ታማኙ ነው። እግዚአብሔር በሰጠህ ላይ ታማኝ ሆነ። በሰጠህ አንድ ሰው ላይ ታማኝ ነው። በሰጠሽ ገንዘብ ላይ ታማኝ ሆኝ አይደለ እንዴ? ታማኝ ለሆኑ ሰዎች በቦታቸው እግዚአብሔር አስቀምጧቸው ታማኝ ለሆኑ አይደለ እንዴ? ዳዊት የት ነው የተገኘው? ዳዊት አይደለ እንዴ? በተሰጠው ቦታ ላይ ምን ነበር? ዳዊት ታማኝ ነበር። ትዳር ላይ ታማኝ ነህ ከሆንክ እግዚአብሔር ይገለጥልሃል። ለምንድን ነው የሚገለጥልህ? ዱርዬ ሆነን አይደለ እንዴ? ለምን ይገለጥ? ምን ልናረገው? ልናሳየው? ልንነሳበት ልንጎረርበት ነው እግዚአብሔር የሚገለጥልን? እግዚአብሔር የሚገለጥልህ በሰጠሽ ስራ ላይ ታማኝ ነሽ፣ በሰጠ ገንዘብ ላይ ታማኝ ነህ ወይ? አይደለ እንዴ? ታማኝን እግዚአብሔርን ተገለጥልኝ ብለን አንታገለው። በሰጠህ ቦታ ላይ አይደለ? እዚህ ቦታ አምጥቷል፣ ትዳር ሰጥቷል፣ ገንዘብ ሰጥቷል። በዛ ላይ ምን ያህል ታማኝ ነህ? አሁን ፓስተር እየሲል ነበር ታማኝ ላልሆነ ሰው አስራቱን ለማይከፈል ሰው ስለ ገንዘብ ካወራህለት እንብላበት ነው የሚለው አይደለ እንዴ? ታማኝ ላልሆነ ሰው ምን ብለህ ነው ስለ ገንዘብ ልታማክረው የምትችለው? ስለ እግዚአብሔር ሐሳብ ምን ብለህ ነው የምታማክረው? አይደለ እንዴ? ፓስተር እየዛሬ ሲል በጣም ገረመኝ። እውነት ለጊዜው የተሰጡን ሰዎች ላይ ጓደኝነታችንን አብዝተን ነው ይዘው ነው የጠፉት አይደለ እንዴ? ፊሊጶስ እኮ ኢትዮጵያው ጃንደረባ ጋር ሄደ፣ ሰበከ፣ ከዛ በኋላ ተነጠቀ፣ አለቀ። ኢትዮጵያዊ ጓደኛው ቢያረገውስ ኖሮ ይዞት ኢትዮጵያ ቢመጣስ ኖሮ አይደለ እንዴ? ክብር ሁሉ ለኢየሱስ ይሁን። ለጊዜው የተሰጠን ሰዎች ጓደኞቻችን አይደሉም። ከሆነ ነገር ሊያወጡን ይችላሉ አይደለ? ሂዱና ኢየሱስ የተዘጋጀ ነገር የሚያዘጋጅላቸው አንድ ማድጋ የተሸከመ ሰው ይያላል። ከዛ በኋላ እሱ ስትከተሉት እዛ ቦታ ይደርሳቸዋል አለ። እሱ ሰውዬ ለአንድ ቀን ነው
ነገሮች በጨለሙ ጊዜ ኢየሱስ በሄደ ጊዜ ያለ ኢየሱስ ትእዛዝ ሄዳችሁ ያን ሰውዬ እቤት እኮ ባለፈው መልካም ጊዜ ተደርጓልና እባክህ ቤትን ስጠንክና ቸርቹን እናዘጋጅ ብትሉት ለብቻችን ሄድ ነው ጓደኛችን ሊሆን አይችልም አይገርማችሁም ለአንድ ጊዜ የተሰጡን ሰዎች አሉ የኢየሱስን መስቀል ተሸከመና ጎልጎታ አደረሰው ያን ሰውዬ አይታችሁ ታጣቁ ስምዖን የሚባለው ሰውዬ ችግራችንን ተሸክመው የሆነ ቦታ ላይ የሚያደርሱናሉ የሆነ ቦታ ተሸክመው መስቀላችንን ተሸክመው ያደርሱን ጎልጎታ የሚያደርሱን ሰዎች አሉ ግን ጓደኞቻችን አይደሉም አብሮን አይቆዩም ሞታችንን ያደርሱልንና እኛ ወደ ሌላ እንሄዳለን እነሱ ወደ ሌላ ይሄዳሉ ክብር ሁሉ ለኢየሱስ ይሁን ብዙ ሰዎች እንደዛ ነው ላድማው እሺ ጌታ ክብር ሁሉ ለኢየሱስ ይሁን እውነት ጓደኛ ለዚህ ነው ብዙ ጊዜ ምናበላሸው እግዚአብሔር ያልሰጡን ሰዎች ጋር ይዘናቸው ቤታችን እናስገባቸዋለን አንድ ቀን ህይወታችንን የመሩ ሰዎች ጋር አይደለ እንዴ አንዳንዴ እንደ መንፈስ ቅዱስ ሲያባርርልን ሲወስድልን መልካም ነው እግዚአብሔር ደግሞ አንዳንድ ጊዜ አብሮን ይሄዱ አብሮን ያገለገሉ የሆነ ቦታ ላይ ባርናባስና ጳውሎስም ደግሞ ይለያያሉ አይደለ ለምሳሌ ሌላ ስራ ሊሰራ የመጣ ሲላስ ደግሞ ነበር አይደለ ለሌላ ነገር ነው የመጣው ግን ከተማውን ወደደውና እዛው ቀረ ይላል ልክ እሱ ሲቀር አብሮ የነበሩ ባርናባስና ጳውሎስ ተለያዩ ልክ ባርናባስ ማርቆስን ይዞ ሲሄድ ሌላ ታሪክ ደግሞ ጀመረ ሲላስን ይዞት ሄደ ከዛ በኋላ መቀጠል አይችሉም ነበር ምክንያቱም ባርናባስ አብሮ መታሰር አይችልም አይቀርብም አብሮ ሊታሰር የሚችለው ሲላስ ብቻ ነው አይደለ ምክንያቱም አድሞ አላልከኝም ከበሩልን ምክንያቱም ባርናባስ በእስር ቤት ውስጥ አያመልከውም ነበር አይደለ እንዴ አንደርስታንድ ሊያረጋው የሚችለው ሲላስ ነበር ክብር ሁሉ ለኢየሱስ ይሁን ክብር ሁሉ ለኢየሱስ ይሁን ምክንያቱም ሲፈታ ይሮጥ ነበር ከባርናባስ ጋር እና ተከፍቷልና እንሂድ እግዚአብሔር አዲስ መንገድ ከፍቶናል ይል ነበር አይደለ ሲላስ ደግሞ ምን አለ ኖ ምክንያቱም ያውቀዋል የቱ ጋር እንደተፈታ ገባ ከሱ ጋር የሚተባበር ነው ሰሚት የሆነ ነው ገባ በጓደኝነት አይደለም የሚተዋወቁት በመገዛት ነው እንጂ አይገርምም እንዴ በጓደኛ የሚተዋወቀው ከሆነና ተከፍቷል እንሂድ ይለው ነበር ክብር ሁሉ ለኢየሱስ ይሁን ሲላስ ግን ምን አለ አንተ የምትለውን እሺ ምን እናርግ እናምልክ አለ ያውቀዋል ምክንያቱም ሲያመልክ ምን እንደሚመጣ ጳውሎስ ስለሚያውቅ ነው አይደለ እንዴ ትላንትና ጳውሎስ እሱ በደማስቆ ላይ ምን እንደተደረገለት ያውቃል አይደለ እንዴ በደማስቆ ላይ ማጋ እሱን ቃል እንየዋለን ዛሬ ክብር ሁሉ ለኢየሱስ ይሁን በደማስቆ ላይ ምን እንደተደረገለት ያውቃል ተረጋግቶ ማን እንደተቀበለውና የት እንደወሰደው እንዳሳረፈው ሐዋርያት 9 ላይ በጣም ብዙ ጊዜ ተሰብኳል ያልታየ አንድ ቤት አገኘሁኝና መንፈስ ቅዱስ እሱ ማንንም አይቶት የማያውቀው ቤት ሐዋርያት 9 ላይ ታችሁ ታውቃላችሁ ስለማን ነው የሚያወራው ደማስቆ ላይ ሲያባረር ነበር ሐናንያ ቤት ሄደ መከራ ተቀበላለህ አለው አለቀ አይደለ እዛ ውስጥ የሚገርም ሌላ ሰው አለ ማንንም ሰብኮት የማያውቀው አይቶት የማያውቀው መንፈስ ቅዱስ ለምን እንዳሳየኝ አቅም ያን ሊበ እግዚአብሔር ሊሰጠን ነው ስለዚህ ሲያመልክ የነበረው ሲላስ አንደርስታንድ ስለሚያደርገው ሰብሚሽንን ስለሚያውቅ ነው ክብር ሁሉ ለኢየሱስ ይሁን ለዚህ ነው አዲስ መንገድ ዘሞ ይዞት ሄደው ስለዚህ አንድ ጊዜ በመንፈስ ካልሆንን ከማጋ ጓደኛ እንደምንሆን አናውቀው ከማጋ ጓደኛ እንደምንሆን አናውቀው አገልግሎታችን ሁሉ ሊያስመቱብን ይችላሉ የእግዚአብሔርን ሥራ ሊያበላሹብን ይችላሉ ምክንያቱም ባርናባስን ካያችሁት መከራ በጣም እንትን አይሉም አይደለ እንዴ ያልፋል ብዙ ነገር አለ ግን ጳውሎስን ያሸከመ አይነት ነገር የለው ክብር ሁሉ ለኢየሱስ ይሁን ስለዚህ በህይወታችን ላይ የሚያጋጥሙ ሰዎች አሉ እግዚአብሔር የሚሰጠን ሰዎች አሉ አብሮን የሚሄዱ ሰዎች አሉ ለጊዜው የሚሰጠን ሰዎች አሉ አብሮን ችግራችንን የሚሸከሙ ሰዎች አሉ አብሮን የሚያለቅሱ ሰዎች አሉ ክብር ሁሉ ለኢየሱስ ይሁን መንፈስ ቅዱስ ደግሞ አውቆ ደግሞ የሚልከናል ሁለት አርጎ የሚልከን ሰዎች አሉ ሁለቱ ግን አብሮ አልቀየሩ ወደ 12 ተቀየሩ ወደ 120 ተቀየሩ አይደለ ሁለት አርጎ ሁሉ ጊዜ ሁለት ሆነሽ አብረሽ አትኖሪም አይደለ እንዴ ዛሬ በብዙ መንገድ አደረሰን ክብር ሁሉ ለኢየሱስ ነው ስለ ኩኪዬ ጌታ ይባረክ እውነት ኩኪዬ ትናንትና ካንተ ጋር ተገናኘችና ያወራቸው አወራንና ጨረስኩኝ አልኳት ኩኪዬ አብረን ብዙ መንገድ ሄደናል ብዙ ተጫውተናል አሁን መድረስ ያለብሽ ቦታ ደረሰ ልክ እንደዚህ ነው ያልኳት ወደሞ ሌላ ፎከስ እናደርጋለን
ፍለፊት ነው ያልኳት ከኩኪ በየቀኑ እንገናኛለን እግዚአብሔር የሚገርም ከሷ ጋር ሳወራ የሚገለጥልኝ ቃል ነው በእውነት ነው የምላችሁ ቁጭ ብዬ ተመራ አይገለጥልኝ ልቧ ምን ያህል ክፍት እንደሆነ እና ልክ ሳወራት መኪና እየነዳን ሳወራ ምን ይያል ይገለጣል በኋላ አንድ ቦታ ላይ ሰሰብከው አገኘዋለሁ መንፈስ ቅዱስ እስከሆነ ድረስ አብረን ሄደ በቃ ልክ ደቀ መዝሙር ስትሆን አሁን ደግሞ ያንቺ ስራ ለሌላ ሰው አስነሽ ደግሞ እግዚአብሔር ደግሞ ሌላ ሰው ይሰጠናል እና ጓደኝነት ላንቀጥል እንችላለን ልክ እንደ ተው እንጂ ብሩክ ምናምን ነገር አለች የእግዚአብሔር አሰራር ነው ምክንያቱም ካወዲያ ባዶ ሆኜ በቀርባት ሌላ ነገር ነበር ወይንና ቃለን ወይ ጓደኝነታችን ይበላሽ ምክንያቱም መንፈስ ቅዱስ ስላገኘዋት ነው ያዛት ከሷ ጋር ሆነ አለ አብረን ዘቀር እሷም ማደገች እኔ ከሷ ይበልጥ እኔ አድጌያለሁ አብሬ ከሷ ጋር በመሆኔ ሁሉ ለኢየሱስ ይሁን እዚህ ጋር እንደርሳለሁ ብዙ ሰዎች ጋር እንገናኛለን ያወሩኛል ሚስጥርን ያወራሉ ምን ይላሉ የተወሰነ ቦታ አብረን እንሄዳለን ልክ ራሳቸውን አግኝተው ኢየሱስ ጋር ሲገናኙልኝ እኔ ወጣለሁ ጋር የሚያስቀጥለው ኢየሱስ ነው ሌላ ጓደኛ ይቀጥል ዋናውን ካያያስኩ በኋላ መንፈስ ቅዱስን ካወቁልኝ በኋላ ደስ የሚል አንድ ቀን ገለጠልኝ ስለ አባትነት እና ስለ አባትነት ሳስተምር በቃ ብዙ ሰው ተቀየረ እና ሰዎችን ሳይ ያላቸው ያ ነገር ነው ከኔጋ ከመግባባታቸው በፊት ከኔጋ ከማውራታቸው አባትነት ካገኙ በኋላ ያ ነገር ህይወታቸው ሲቀይር አያለሁ ከዛ በኋላ ሲከፈቱ በመክርም ሆነ በብዙ ነገር እንገናኝና ልክ ቦታቸውን ሲያገኙ አማውት ልክ አባትነቱን ሲያገኙት አምላክነቱን ሲያገኙት እና ልካችንን ካበላሸን ነው ሰው እሷ በስማም ህይወቴን ጎርታው እሷ ተቀየረች ሰው አይቀየርም ራሱን ነው የሚሆነው የሚቀየር ሰው የለም ሰው ወደ ራሱ ነው የሚመጣው ማስክ ለበሽ ካንቺ ጋር ቀርብልሻለሁ እጃንስቼ እዚህ እንተዋወቃለን ግን የሆነ ቦታ ግን ስንሄድ ራሴን ልክ ስንወጋጋ ያማንነት ይመጣል ያለ መንፈስ ቅዱስ ፈቃድ የምንገናኝ ሰዎች እዛ ጋር ነው የሚወስደን ክብር ሁሉ ለኢየሱስ ይሁን ስለዚህ ጳውሎስ ምን አለ እዛ ጋር ተረጋጋ ልክ ሲፈታለት በር ከፍቶ አልወጣ አይደል እንዴ ልክ ሲያመልክ በአምልኮ ውስጥ የሚያገኘው ነገር አለ እዛ ከተማ እኮ እንኳን እንዲገባ ያረጋው መንፈስ ቅዱስ እኮ ሌላ አገር እኮ ሊገባ ነበር አይደል እንዴ በመንፈስ ቅዱስ ሌላ አገር ሊገባ ሲል እዛ ከተማ እንዳትገባ ነው ሐዋርያት 16 ላይ የሆነ ቦታ ሊገባ ሊሰብክ ሲል ወንጌልን ይዞ ሊገባ ሲል እዛ ከተማ እንዳትገባ አለውና ወደነ ሊዲያ ነው የላከው አይደል መንገድ እንኳን አስቀየረው እዛ ውስጥ ሄዶ ነው መደብደብን ያየው ሊዲያን ያገኛት አጋንንት በክፉ ይወጣው ከዛ በኋላ የተደበደበው እስር ቤት የገባው ከዛ ይሄ መቶ አለቃው ራሱን ሊገል ያለው ሊጠፋ ያለውን ሰውዬ እዛው ድንቅ ታምራት አድርጎ ከዛ ከተማ ያወጣው በመንፈስ ቅዱስ ምሪት ስለገባን ወደ ሊዲያ ሰፈር ገባችሁ ስለዚህ አንዳንድ ጊዜ መንፈስ ቅዱስ በሚለን ስንመራ ታምራቱ ቢሆን መወገሩ ቢሆን ምኑ ቢሆን አብረን እዛው ውስጥ እናገኘዋለን እዛው ውስጥ ጳውሎስ ለምን ታገሰ ለምን ሮጦ አልወጣ ለምን ተረጋጋ አይገርማችሁ አይደል ጴጥሮስ እኮ ከፈተለት መልአክ ነው ህልም ነው ምናምን ብሎ ሮጦ መጥፋት ነው አይደል ጳውሎስ ግን ለምን ተረጋጋ እዛ ቤት ውስጥ ለምን ከየት ያመጣው ባህሪ ነው የቱ ጋር ነው እንደዚህ ሆነው የቱ ጋር ለምን እንደዚህ ተረጋግቶ እጁ ተፈቶለት ቆይ እንረጋጋ አለን እዚሁ ነን እንዳትገል ራስህን ከዛ በኋላ ሄዶ ቤተሰብ ሁሉ ተቀይሮ ከዛ በኋላ እንደም በጥበብ አረጋውና እኔ ሮማይ ሆኜ ሳለሁኝ እንዴት ነው ምታስወጥኝ ብሎ ከብሮ ነው የወጣው በመሪት የገባ ተደበደበ አጋንንትን አወጣ እጁ ታሰረ ምን አለ ከዛ በኋላ በክብር ወጣ ወንጌልን ሰርቶ አይገርምም ግን እዛ ውስጥ ጳውሎስን ለምን ታገሰ እቺን ብቻ አይተን ዛሬ እንጨርሳለን ብዙ አላረዝምም እስቲ ሐዋርያት 9 ላይ ይዩልኝ አንዳንድ ጊዜ ምን አይነት ልብ ዘመን ተቀይሯል ግን ልባችን እንዴት ነው ሐዋርያት 9 ላይ ሳውል ግን አልዬ በታነብልኝ ደስ ይለኛል ፕሊዝ ሳኦል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ በዚያም መንገድ ያሉትን ሰዎች ወንዶች ሴቶችንም ቢያገኝ
እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ያሉት ምኵራቦች ደብዳቤ ከእነርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድር ላይም ወድቆ ሳለ ሳኦል ሳኦል ስለምን ታሳድደኛለህ የሚለውን ድምጽ ሰማ። ጌታ ሆይ ማን ነህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታም ተነስተ ወደ ከተማይቱ ግባና ታደርገው ዘንድ የሚያስፈልግህን ይነግሩሃል አለው። ከእርሱም ጋራ በመንገድ የሄዱ ሰዎች ድምጹን እየሰሙ ማን ግን ሳዩ እንደ ዲዳዎች ቆሙ። ሳኦልም ከምድር ተነሳ፣ ዓይኖቹም በተከፈቱ ጊዜ ምንም አላየም። እጁንም ይዘው እየመሩ ወደ ደማስቆ አገቡት። ሳይም 3 ቀን ኖረ፣ አልበላም አልጠጣም። ተቀጠለልኛል ከ10 በኋላ ግን በጣም ደስ የሚል ነገር ላሳያችሁ። አሁን ራሱ ስናወራ የነበረው ሊገል ነበር አለን ሄደው እነዚህ ሰዎች እጁን ያዙትና አስገቡት። ከዛ በኋላ እናያቸው ምን ሰዎች አብረው ሊገሉ የመጡላቸው እኮ አይደለ? እዛ አደረሱ፣ እጁን አደረሱ። የሆነ ቦታ የሄዱበት ቤት ነው በጣም የሚገርመኝ። አደረሱ። ከዛ በኋላ ጓደኛውም አይደሉም አብረውም አይደለም የሚገሉት፣ ተለዩ። ስለነሱ የሚታወቅ ነገር የለም። ስለዚህ እነዚህ ሰዎች አብረው የመጡት ሊገሉ ነበር አይደለ እንዴ? ሊገሉ ነው አብረው የመጡት ከጳውሎስ ጋር አይደለ? ግን መጨረሻ ላይ ምን ሆኑለት? አጋዥ ሆኑለት። ከዛ በኋላ አደረሱትና እነሱ ጠፉ። በጣም የሚገርም ነው። ግን ደስ የሚለው ነገር ጳውሎስ ሊገል ነበር ወደ ደማስቆ የሚሄደው አይደለ እንዴ? ሊገል ነበር ሄደው። ሊገል እየሄደ የሚገለው ሰውዬ ለካስ መድኃኒቱ ነበር። መድኃኒቱን ነው ሊገል ሄደው። ለመድኃኒቱን እኮ ለመሰላችሁ ብዙ ጊዜ አሁን ይሄ ልብ በጣም ያስፈልገናል። በጣም ጀጅመንት አለ። ይኸውላችሁ በህይወታችን ላይ በቤተ ክርስቲያን ውስጥ ያስቸገሩ ሰዎች በዓለም ያሉ ሰዎች ሊሆኑ ይችላሉ፣ ምንም ሊሆኑ ይችላሉ። የእግዚአብሔር ልጆች በመንፈስ ካለየናቸው በስተቀር አንድ ቦታ እንደው እዛ ቦታ ላይ ሐዋርያት ላይ ምንድነው ሂድ አንድ ከተማ አለ፣ በዛ ከተማ ህዝብ አለኝ አለው አይደል እንዴ? በዛ ከተማ ህዝብ አለኝ ትነግርልኛለህ። ስለዚህ አሕዛብ የሆኑ ህዝብ አለኝ የሚላቸው የእግዚአብሔር ልጆች በዓለም ያሉት ናቸው። እኛ ግን ከሩቅ ሆነን ካየናቸው እነዚህ ሰዎች እኮ ልክ እንደዚህ ነው እንዴ አለ ሐናንያ። ይሄ ሰውዬ እኮ ገዳይ ነው፣ ይሄ ሰውዬ እኮ ሰው ያጠፋ ነው። ስለዚህ እንዴት አድርጌ ልቀበለው እችላለሁ? እንዴት አድርገን ወደ ህይወታችን ልናስገባው እንችላለን? በዚህ መንፈስ ነው ሁላችንም ያለነው። ገባችሁ? ቤተ ክርስቲያንን ያሳዘኑ ያጠፉ፣ ለሰርቀው ሊሆን ይችላል፣ በምን ሊሆን ይችላል። የዓለም ሃይማኖትን እንቢ ብሎ የሚመጣ ሰውና ሐናንያን ከማግኘቱ በፊት ምክንያቱም ጴጥሮስ ቢሆንስ ኖሮ በሐናንያ ቦታ ወይንም እነዛ እሳትና ወረድ ያሉት ወንድማማቾችስ ቢሆኑ ኖሮ በፍጹም ጳውሎስን አይቀበሉትም አይደል እንዴ? እግዚአብሔር መጥቶ ቢጠይቃቸው በፍጹም አይቀበሉትም። እሳት ይወረድበት ነው የሚሉት። ጴጥሮስም ሊቀበለው አይችልም። እንደዚህ ግራ የገባቸው ሰዎች አሉ። ወደ ቤተ ክርስቲያን የሚመጡ የት ማረፍ እንዳለባቸው እንኳን የማያውቁ ሰዎች አሉ። ምክንያቱም ይሄ ሃይማኖትን ትቶ ሌብነትን ሊሆን ይችላል፣ ባካርጎ የሚመለስ ሊሆን ይችላል፣ በቤተ ክርስቲያን ውስጥ በዝሙት የታወቀ ሊሆን ይችላል፣ በክፋት ሁላችንም እሱ እኮ ብለን ልንጠቁምበት የሚቻል ነገር ያለበት ሰው ሊሆን ይችላል። ያ ሰውዬ ይኸውላችሁ ጠላታችሁ አይኑ ታውሯል። አይቀርም እንዴ? ያ ሌባ የሚባለው ሰውዬ እኮ በመንፈስ ቅዱስ ተነክቶ እኮ ተቀይሯል አይደል እንዴ? አንድ ቀን መንገር ላይ ሌብነቱን ዝሙቱ ምናምን ገባውና ለዓለም ያለው ነገር ሁሉ ጨልሟል እኮ። ያ ሰውዬ እኮ ተቀይሯል እኮ። በመንፈስ ቅዱስ እኮ ተነክቷል። ይቅርታ ብሏል እኮ። ንስሐ ገብቷል እኮ። መመለስ ነው እኮ የሚፈልገው። ወደ አባቱን እኮ አይቶታል። ያ ሰውዬ እኮ እኛ እጃችንን የጠቀምንበት ሰውዬ እኮ በጣም የሚገርማችሁ ከኛ በላይ እኮ እግዚአብሔርን የሚያገለግል ነው። ከኛ በላይ ዋጋ የሚከፍል ሰው ነው እኮ። ራሱን አሳልፎ የሚሰሰው ነው። እኛ ዛሬ የሆነ ቦታ ሆነ ጀጅ ያደረግ ነው አይደል እንዴ? ለሐናንያ በመገለጥ መጣለትና ነገረው። ይሄ ሰውዬ እኮ እንደዚህ አድርጓል፣ ልንቀበለው አንችልም አሉ። ሁለት ሰዎች አሉ። ሐናንያ አለ እዚህ ጋር፣ እዛ ጋር ደግሞ ጳውሎስ አለ።
ተደብድቦ የመጣ ሃይማኖትን እምቢ ያለ ሊገል ያለ ሰው አለ። እዚህ ጋር ደግሞ በመገለጥ ካልሆነ በስተቀር የማይቀበል ሰው አለ። እግዚአብሔር ካልተናገረው በስተቀር ሊቀበል አይችልም። ሐናንያ አይደለ እንዴ? ጴጥሮስ አንደኛ መገለጡን አይፈልግም። ጳውሎስ ከተባለ ልግደል ነው የሚለው እርግጠኛ ነኝ አለ። ሌሎችም ሐዋርያቶች ቢሆኑ ኖ ከሱ ጋር እንግባባም አለ። ግን ለሐናንያ መገለጥን አመጣለትና እሱን ሰውዬ መከራ የሚቀበልልኝ ነውና ተቀበለው አለ። ሁለቱ ቦታ አለ። አሁን እኔ ማየት የምፈልገው እነዚህ ከዓለም ያመለጡ ክፉ የተባሉ በቤተ ክርስቲያን ውስጥም የነበሩ በዝሙት በመስረቅም ይሁን በሌብነት ከቤተ ክርስቲያን የወጡ አገልጋዮችም ሊሆን ይችላሉ፣ ምዕመንም ሊሆን ይችላል፣ ማንንም ያወቃቸው አሉ። እዚህ ጋር ደግሞ እኛ አለን። አሁን ሁለቱ ሰዎች በቤተ ክርስቲያን ውስጥ ሊቀበሉ ይቅርታ ብለው እንኳን አይደል አጥፍቻለሁ ይቅርታ ብለው እንኳን ፓስተሩን ምኑን ሁሉ ለምነው ግን አሁንም ያ ይቅርታ ያልተቀበለ ሊቀበላቸው ያልቻለ ቤተ ክርስቲያን ውስጥ ያሉ ሰዎች እግዚአብሔር የሚፈልጉ ሰዎች እግዚአብሔር የነካቸው ሰዎች አሉ። አሁን በሁለቱ መሃል ያለውን ልብ ነው መንፈስ ቅዱስ የገለጠልኝ። ከኛ እግዚአብሔር የሚፈልገው ጀጅመንታል እንዳንሆን ማን እንደሚመጣ አናቅም አይደለ? ቆሮንቶስ ላይ አይተዋል። የቆሮንቶስን እኮ እግዚአብሔር ከአባቱ ሚስት ጋር የተኛው የጌታ ራትን እንደ ፓርቲ አድርገው ከሚበሉት ጋር ጣዖት ከሚሄዱ ፍርድ ቤት ከሚሄዱ ሰዎች እነሱ ምንድነው የሚላቸው? የትኛውን ቦታ የማታገኙትን ቃል ነው ልክ ዘፍጥረት ቆሮንቶስ 1 ላይ ተጻፈው። ለእግዚአብሔር ቤተ ክርስቲያን ብሎ ነው የሚናገረው። የእግዚአብሔር ናቸው። እኛ የሰደብናቸው ሰዎች የእግዚአብሔር ናቸው። ህንጻዎቼ ይላቸዋል አይደል እንዴ? እርሻዬ ይላቸዋል። አይገርም? እንደውም ምን ይላል? እናንተ እኮ የመንፈስ ቅዱስ ቤተ መቅደስ ናችሁ፣ ቅዱስ ናችሁ። እናንተን የነካ ወዮለት እስኪል ድረስ ነው እኮ እነዛ እኛ ጀጅ የምናረጋቸው የኔ የሚላቸው አይደል እንዴ? ጀጅ የምናረጋቸው እኛ እጃችን የምናነሳቸው አክቹአሊ እኛ ራሳችን እኮ እንደዛው ነበርን አይደል እንዴ? እኛ ራሳችን እኮ እጅ ተጠቆመብን ሰዎች ነበር አይደል? በየትኛው መብት ላይ ቆመን ነው እኛ አሁን ሌሎችን እንደዚህ ጀጅ የምናረገው አይደል እንዴ? በየትኛው ብቃት ላይ ሆነን ነው እንትናል እሱ እኮ ብለን እጃችን የምናነሳው አይደል እንዴ? ጌታ ይባረክ። በዛ መንገድ የሚመጡት እዚህ ጋር ደግሞ ሊቀበል የሚችል ያለ መገለጥ ደግሞ የማይቀበል ሰው አለ። አሁን መንፈስ ቅዱስ በዚህ መሃል እስከ ዛሬ ያላየነው አንድ ቤት አለ። እጁ ተይዞ የገባበት ቤት አለ። እስቲ ያን ቤት እንየው። ቁጥር 10 ላይ በደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እንሆኝ አለ። ጌታም ተነስተ ቅን ወደሚባል መንገድ ሂድ፣ በአይሁድም ቤት ሳኦል የሚሉት አንድ በይሁዳ ቤት ሳኦል የሚሉት አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልይልሃልና ሐናንያ የሚሉት ሰው ገብቶ ደግሞ እንዲያ እጁን ሲጭንበት አይቷል አለው። አያችሁ ይወላችሁ እዚህ ጋር ሐናንያ አለ አይደለ? እዛ ደግሞ ተባሮ የመጣ ሰው አለ። ማንም ሊቀበለው የማይችል ገዳይ የሆነ ሰው አለ። ጳውሎስ ቀጥታ ከሐናንያ ጋር ቢገናኝ ኖሮ በፍጹም አይቀበለው። ቸርች ውስጥ የገቡ ሰዎች አሉ ተጎርተው የሚጠፉ ይቅርታ ብሎ ምናምን ቁጭ ሲል ስብከት ይሰበክበታል። አንድ ስብከት እንደውም ሰምቻለሁ። ሊሰዋ ሄዶ ከፓስተሩ ጋር ሁለት ፓስተሮች ተጣልተው ነው እና አንደኛው ፓስተር አገር ለቆ ሊሄድ ሲል ከዛ አንድ ስብከት ሰበከ። የሰበከው ስብከት ምንድነው? ዘፍጥረት ላይ ያለው እኔና ልጄ ልንሰዋ እንሄዳለን እና እናንተ ከአህያው ጋር ቆዩን የሚል ስብከት። ሊሰዋ ወደ ተራራ አልወጣም አይደለ? ከዛ በኋላ ሌሎቹ ምንድነው ያላቸው? እኔ ከልጁ ጋር እንሄዳለን ተመልሰን እንመጣለን ነው እንጂ ገባ። ከዛ በኋላ እናንተ ግን ከአህያው ጋር ቆዩ፣ አህያ ነበር አይደለ? እናንተ ግን ከአህያው ጋር ቆዩን የሚል ስብከት ሰበከ። ገባ። መናገር ፈልጓል።
በምን ይናገረው ፓስተሩን? እሱ ሀገር ትቶ ሊሄድ ነው። ስለዚህ ይሄኛው ደግሞ ለብቻው እዚህ መቅረቱ ነው። ስለዚህ ለእመመኑ ምን አለ? እኔ መሄዴ ነው አለ እና ለሰዋ ሊሄድ ነው። እናንተ ግን ከአህያው ጋር ተቀመጡ። ቸርች ውስጥ ነው የሚሰበከው። ለሄድ ሲል አይቀርብም። ሁለት ፓስተሮች ሲጣሉ ነው እንግዲህ ገባችሁ? አንዳንድ ጊዜ እኔና እሱ ወደ ተራራ እንወጣለን። ክብር ሁሉ ለኢየሱስ ይሁን። አሜን። በቤተ ክርስቲያን ያሉት እንኳን አብረውን ላሉ ሰዎች እንኳን የማይመለስ የተመለሱ ሰዎችን አይደለም የተመለሱ የተጎዱ ሰዎችን ልክ እንደዚሁ ነው። ተጠንቀቁ አይነት ስብከት እየሰበከን ነው አይደለ? እንደሱ ባለፈው እንደዚህ አርጓል። ተጠንቀቁ መባል ሊሰርቅ ነው አይነት ነገር ሊበጠብጥ ነው። ሌላ ቸርች በጥብጦ ነው የመጣው እዚህ ሊበጠብጥ ነውና ሰውየው እኮ ተመልሶ እኮ አይኑ ጠፍቶለት እኮ የእግዚአብሔርን ስራ ሊሰራ በመንፈስ ቅዱስ እኮ የተነካ ሰው ነው። አልቆልኝ ወይኔ የዶሮ ጥፋቴ ብሏል እኮ አይደል? የተመለሰውን ሰው ግን ሳትቀበለው ልትናገረውና ልትሰብረው ትችላለህ። ስለዚህ አሁን ቀጥታ ጳውሎስ ይወላችሁ ቀጥታ ይሄ ሌባ የነበረውን ሰው ገዳይ የነበረውን ሰው ቀጥታ በቤተ ክርስቲያን ውስጥ የምናመጣው ከሆነ እግዚአብሔር ካረዳ በስተቀር ተገልጦላቸው ካልሆነ በስተቀር እነዛ ሰዎች ኢቭን ተገልጦለት ይከራከራል። ጌታ ተገልጦለት ጌታ እንኳን ተገልጦለት ይሄን ሰውዬ ልንቀበለው አንችልም። ከዚህ በፊት ገዳይ ነበረ እንዴት አድርገው ነው ተቀበለኛ አይነት ነገር እኔ አልፈልግም በሌላ ሰው ይምጣ አይነት ነገር ነው እኮ ሲከራከር የነበረው አይደል እንዴ? መንፈስ ቅዱስ ገልጦለት አይዞ እኔ ነኝ የገለጥኩት እኮ ተብሎ ነው ይታያችሁ። ግን ላለመቀበል እየተከራከረው ነው ያለው። ላጠፉ ሰዎች በቤተ ክርስቲያን ሲመጡ እንደዚህ አይነት ልቦች ተጠንቀቁ። እውነቴን ነው ማለት እግዚአብሔር 2026 ላይ ይሄን ልብ ሊሰጡን ነው የፈለገው። ጀጅ እንዳታረጉ ማንንም ጀጅ እንዳታረጉ። ቤቷ ነች ደስ ያለችኝ የይሁዳ ቤት ቅን በምትባል መንደር መጽሐፍ ቅዱስ እንደሚሳያስ 25 ላይ ስታየው የጻድቃን መንገድ ቅን ይችላል። የጻድቃን መንገድ ቅን ይችላል። ምን አይነት ልብ እንዳለው ይሄ ሰውዬ መገለጥ አይፈልግም። ይሁዳ ስለ ጳውሎስ እንድትገልጥለት አይፈልግም። ያውቃል እኮ ክርስቲያን ስለሆነ ነው እዛ ቤት የወሰደው። ገዳይ እንደሆነ ያውቃል። ጥያቄ እንኳን የለው። ልቡ ቅን ነው። አይገርም? never judge አያደርግም። እግዚአብሔር እስኪገለጥለት መጣ በቃ በእግዚአብሔር ነው ባህሪው ነው ማንነቱ ነው። ቅንነት ሞኝነት አይደለም። ቅንነት is a person አይደል እንዴ? ቅንነት አታብራሩለትም። እሷ ምናምን በለ እውነት ምናምን ብሎ በሰዎች ሐሳብ አይቀየርም። እሷ እኮ ሌባ ነች እንደዚህ አድርጋ ወሬ አይሰማ ትቀየራለች። ልክ እንደ ኢየሱስ ኃጢአተኛና በደለኛ ሆነን አይደል እንዴ ሞተልን አይደል እንዴ? ልንጠፋ የምንችል ሰዎች ነው እኮ ሳይፈርድብን እስከነ ክፋታችን ተቀበል ከታላቅ ፍቅሩ የተነሳ ነው እኮ የሚለው አይደል እንዴ? አይገርማችሁ? ኃጢአተኛና በደለኛ ሆናችሁ ሳላችሁ ከታላቅ ፍቅሩ የተነሳ አይደል እንዴ ልጁን የሰጠን። መግደል እኮ ቢፈልግ እኮ መብት አለው እዛ ጋር። ግን ከታላቅ ፍቅሩ የተነሳ ኃጢአተኛና በደለኛ ሆነሽ ሳለሽ እሱ ወደደ። ጀጅ አላረገንም። ይሄ ልብ ነው እግዚአብሔር ዛሬ ሊሰጠን የፈለገው። ምንም ይዛችሁ አትውጡ በፍጹም። መብት አንደኛ ነገር ጀጅ ለማድረግ መብት የለንም። እኛ ከየት ነው የመጣ ነው? የትኛው መብቴ ነው? የትኛው መብቴ ነው? እኔ አበበችና ከበደችን ጀጅ አድርጌ አትሆንም ትሆናለች ልል የምችልበት የትኛው? በመረት ቆሜ ከመወደድና ከመቀበል ውጪ አጥፍቶ ለመጣው ሰውዬ እኔ መድኃኒቱ ነኝ እኮ። ብዙ ጊዜ አበዛዋለሁ የራሴን ምስክርነት አይታችሁኛል። ዛሬ አልተናገርኩም። ክብር ሁሉ ለኢየሱስ ይሁን። ግን ራሴን በጣም ገልጬ የምናገረው ለምን መሰላችሁ? ዝም ብዬ ባገኘው ቁጥር እኔ እንደዛ ነኝ የሚለው ሱስ ሆኖብኝ እኮ አይደለም። ሱስ እኮ ሆኖብኝ አይደለም። የኔን ችግርና የኔን ባዶነት ያለፍኩበትን የሚያዋርደውን ነገር ምናገረው ሰዎችን መቀበል እንዳለብኝ መንፈስ ቅዱስ ልቤ ውስጥ ያስታውሰኝ ነው እኮ። እኔ እኮ ሌባ ነበርኩ፣ ሰካራም ነበርኩ፣ አይጥ በስቴኪኒ ካፌ ውስጥ አውጥቻለሁ ምናምን እያልኩ ምለፈልፈው ለመሰላችሁ ጀጅ ላረግ አልችልም። ክብር ሁሉ ለኢየሱስ ይሁን። በፍጹም ጀጅ ልናረግ በማንችል ህይወት አሁን ኢቭን ዛሬ በመረቱ ነው እኮ እዚህ ጋር ቆምኩት አይደል እንዴ? ኢቭን ዛሬ እያንዳንዳችን ይግለጣው እንዴ የቤቱን አይደል እንዴ? ይቅርብን
አይደል እንዴ? ይቅርብን። ለብቻችን እኮ ጓዳ ስንት ታሪክ አለን። አሁን እንኳን ትላንትና ያረከውን ከትላንት ወዲያ ያሆን ነው ይግለጠው። ታዲያ ምሰሶ እኮ አይደል እንደሚሉ ምሰሶ አይኔ ላይ ተሰክቶ እንዴት አርጌ ሰውን ልታወጣ ትችላለህ? ምሰሶ የሚታየው በመንፈስ ቅዱስ ነው። ምሰሶ አይታይም። አይገርምም? ግን ምሰሶን ይሸፍናል መንፈስ ቅዱስ። ስንት ምሰሶ ተሸፍኖልን ነው። ለዚህ ነው የይሁዳ ቤት በጣም የወደድኩ መንፈስ ቅዱስ ይገልጥልኝ ዋው አልኩ። ጳውሎስና ሌባው ጳውሎስ ገዳዩና ሐናንያ ቀጥታ መገናኘት አልቻሉ። አንድ እህት ደወለችልኝ እና ለአመት ናወራ ነው። አንድ አመት ሙሉ ማን እንደሆነች ግን አላውቃትም። አመት ሙሉ አወራ። ስሟን አልነገረችኝ፣ እድሜዋን አልነገረችኝ፣ ምንም የነገረችኝ ነገር አመት ሙሉ ስጠፋብኝ ፈልጋታለሁ። ከዛ መከረን ምናምን ተመልሷ ደግሞ ሌላ ነገር ውስጥ ገባለች። የተለያየ ነገር ውስጥ ስለፈቀደችልኝ ነው የምናገረው። ስሟንም አታውቁም፣ ማንንም አያውቃትም። አንድ ቀን መሰክራለሁ ብላለች ቲክቶክ ላይ ራሷን ገልጣ። በፍጹም አልገልጥም ብለኝ ከዛ በኋላ ታሪኳን ስትነግረኝ ቀስ እያለች ስትነግር አመቱን ሙሉ መከራታለሁ። ተመልሳ ችግር ውስጥ ትገባለች፣ ደሞ ትመጣለች። ከዛ በኋላ ደሞ ትናፍቀኛለች፣ ደሞ ፈልጋታለሁ። ስመክራት ተመልሳ ስታጠፋ ጊዜ ፈጥቼ 2 ሰዓት አውርተ ደሞ ስታጠፋ ደሞ ስጠፋብኝ ደሞ ስመልሳት ደሞ እንደዚህ ያረኩ ስትል አመቱን ሙሉ መንፈስ ቅዱስ በሰጠኝ ጸጋ ክብር ሁሉ ለኢየሱስ ይሁን። ከዛ በኋላ እያለች ስትል ሌላ ሰው እየተቀየረች አመቱን ሙሉ ነው ቆምላችሁ። የነገረችኝ ታሪክ ግን በጣም አባት የሚባል አትፈልግም፣ አገልጋይ የሚባል አትፈልግም። ግን ለካ ሰውር ሆናለች፣ የሆነ ቦታ ተነክታለች። ወደ ቸርች መምጣት ትፈልጋለች፣ ደሞ ትፈራለች። ቸርች ደሞ ስትሄድ ታሪኳን የሚያውቁ ይመስላታል፣ ደሞ ከቸርች ትቀራለች። ቤቷ ደሞ ስትሆን ደሞ ስልኩ ምናምን አለ፣ ሌላ ደሞ ጥፋቱ ትገባለች። የቱ ጋር ትሁን ግራ ገባት። እንዴት እንዳገኘችኝ እሷ ራሷ አታውቀው። መንፈስ ቅዱስ ደሞ አልቅሽ እንዴት አርገኔ ጋር አብራ መጣት ትችልች። ተሸከምኩ መንፈስ ቅዱስ ወሰጠኝ ዘቅ። ከዛ መጨረሻ ላይ በካሜራ ካልታየን አልጸልይልሽም አልኳት። እምቢ አለች። እኔ ደግሞ ላደፋፍራት ነው ማየት ፈልጌ አይደለም። ከዛ በኋላ በመንትና ላይ መጨረሻ ላይ መንፈስ ቅዱስ ምን እንደነካት አይታወቅም። ህይወቷ ተቀየረ። ስሟን ነገረችኝ፣ እድሜዋን ነገረችኝ። ገና የ24 ዓመት የ2 ዓመት ነበር ያለች። የ24 ዓመቷ ነው። ተቀየረች። የምትኖርበትን ሀገር ነገረችኝ። ምን እንዳረጋት መከራው ቤተክርስቲያን እንዴት እንደጠላች ዓለም ደግሞ እንዴት እንደጠላት። ከዛ በኋላ በሁለቱ መሃል የቱ ጋር መሆን እንዳለባት ግራ ገብቷታል። እዛው ተቀየረች። አሁን የምትገርም አገልጋይ የጻፈችውን ለፓስተር አስነብቤዋለሁ። የጻፈችውን አንቺ ነሽ? ማን ነው የጻፈው ይሄን አልኳት። ማን ነው ይሄን ሊጽፍ የሚችለው? የጻፈችው መዝሙር፣ የምታየው ራእይ፣ መንፈስ ቅዱስ ምን እንደገለጠላት፣ መጽሐፍ እንዴት እንደምትጽፍ የመጽሐፉን ርዕስ ሰጥቷታል። ያየችው እጅ ያየችው ብርሃን ልነግራችሁ የማልችል። ለምን እዚህ ቤት መጣች? ቸርች ስትሄድ አባረዋታል። ቸርች ደግሞ በጣም ትፈራለች። በቸርች ውስጥ ነው ጉድ የሆነችው። ወደ ዓለም ደግሞ እንዳትመለስ ትሄድና መለስ ትላለች። ቦይፍሬንድ ትይዛለች። አልቅሳ ደግሞ ትመለሳለች። አልቻለም። የበራላት ነገር አልቻለችው። ግራ ገባት። ክብር ሁሉ ለኢየሱስ ይሁን። ይሄ ልብ አገኛት። ስለኔ አይደለም እያወራው ያለሁት። እኔ ለራሴ ፓልስተርልኝ ምለዋለሁ። እንዴት አድርገ ነው 1 ሰዓት 2 ሰዓት ሰው የምሰማው ምናምን ለዋለሁ። ይገርመኝ ነበር። ክብር ሁሉ ለኢየሱስ ይሁን። ደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበር። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተህ ቅንን ወደሚባል መንደር ሂድ፣ ይሁዳ ቤትም ሳኦል የሚሉትን አንድ የጠርሴስ ሰው ፈልገህ እነሆ እርሱ ይጸልያልና። በጣም የሚገርማቸው እዚህ ቤት ውስጥ ጳውሎስ ራእይ አይቷል። ጳውሎስ ራእይ አይቷል እዚህ ቤት ውስጥ ምን የሚል
እርሱም ይጸልያልና ሐናንያ የሚሉትም ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷልና። ማን ያየው? ጳውሎስ። እኛ ናቅ ነው ገዳይ ነው ብለን የምናስበው ሰው፣ እኛ አይሆንም የምንለው ሰው በእግዚአብሔር የታየ አይኑ የጨለመ የውስጥ አይኑ የበራለት ማጋ እንደምታወራው አታውቁም። ማንን ጀጅ እንደምናረግ አናቅም። ስለማን እንደምናወራ አናቅም። እግዚአብሔር በወደደውና እግዚአብሔር በመረጠው ሰው ላይ እጃችንን አናንሳ። ሳታውቁት ከእግዚአብሔር ጋር ስንጣላ እንዳንገኝ ሳናቀው ዛሬ የምናማው ሰው ገማን እንደሆነ አናቀው አይደል እንዴ? እኔን ብታሙኝ ፓስተርዬን ብታሙ እዚህ ያለነው እያንዳንዳችን ብንታማ እነዛ ሰዎች ቢያባሩን ቢገሉን ኖሮ ማን የተገደለው አይደል እንዴ? ወረድ ብሎ እግዚአብሔር ኢየሱስ ራሱ ተገለጠ። በጣም ደስ የሚለኝ ቀረ ይሄኑ ፓርት ሐዋርያት 27 ላይ 22 ላይ እንደዚህ ይሏል። አንተ ማን ነህ ሲለው እኔ ናዝሬቱ ኢየሱስ ነኝ አለው። እኔ ኢየሱስ ነኝ አላለው። እኔ ናዝሬቱ ኢየሱስ። በክብር የተቀመጠው ኢየሱስ ማንነቱን አደረሰ። የተወለደበትን ሰፈር አረሳ። በሰማይ ተቀምጦ በእግዚአብሔር ቀኝ ሆኖ ማን ነህ ሲለው የናዝሬቱ ኢየሱስ አለ። ሰውነቱን አልተወም። አሁን በክብር ነኝ ያለው ሰው ነኝ አላለው። ሰፈሩን አልናቀው። እስቲ አሜን በሉ። ያለበት ቦታ የተወለደበትን አላስናቀው። እኔ ከበርኩኝ ኢየሱስ በክብር በእግዚአብሔር ቀኝ ያለውት ምናምን አሁን እኛ እንደምንጸልየው አይነት አይደለም እሱ አይደል እንዴ? ስለ ኢየሱስ እንፎግረው ነው በሰማይ ስፍራ በኮከብ ውስጥ ያለ በብርሃን ውስጥ ያለ አንተ ምናምን እንለዋለን። እሱ ደግሞ ከላይ ወርዶ ምን ይላል? እኔ የናዝሬቱ ኢየሱስ የናዝሬቱ ኢየሱስ ነኝ። ማንነቴ ያው ነው። ከዛ ከተጠላው ሰፈር የተወለድኩት አሁንም እሱን አስተዋውሳለሁ ነው እኮ የሚለው። ያንን ባህሪ ቅንነቱን ነው እኮ የሚያሳየው። አይገርምም? የናዝሬቱ ኢየሱስ ነኝ ይላል። ቅንነቱን ነው እኮ የሚያሳየው። እሱ እንኳን ከብሮ ካለ እዛው ቦታ ላይ ደግሞ ምንድን ይላል? የሚነግሩህን ይላል። እዚህ ጋር አንድ ሰው ነው አይደል የሚያሳየው? ሄኖ ሐናንያ ነው ይናገረው አይደል? ሐዋርያት 22 ላይ ግን ሂድና የሚነግሩህ ነው የሚለው። ሁለት ሰዎች እንደሆኑ ይናገራል እዛው ቦታ ላይ። ይሁዳ ቤትንም ነግሮት ነበር። ይሄ ልብ ቅን የምትባለው ሰፈር ያለው ሰዎችን ያለ መገለጥ ማንንም እንዲነግሩት ባህሪ ነው ያለው። የመውደድ ባህሪ፣ ማንንም የመቀበል ጠላቱ እንደሆነ ያውቃል እኮ። ከዚህ በፊት እኮ እስጢፋኖስን አስገድሏል። ጴጥሮስ አይቀበለውም። እስጢፋኖስ ተገሎበት አይደል እንዴ? ጴጥሮስ አይቀበለውም። ዮሐንስና ያዕቆብም አይቀበሉትም እሳት ካልወረደበት በስተቀር ነው የሚሉት። ማንንም አይቀበል። የትኛውም ሐዋርያ አይቀበለው። ግን አንድ ይሁዳ የምትባል ቤት አለች፣ ቅንነት ያለበት በር። ዛሬ ይሄን ይዛችሁ ጆን ጀጅ ማንንም ላይ ጀጅ አታርጉ። ይሄን ልብ ይዘን እንምጣ። ምክንያቱም ስንት ሰው ነው የምናድነው? የተጎዱ ሰዎች እየመጡ ነው። እዚህ የተጎዱ ሰዎች እየመጡ ነው። ያጠፉ የምናቃቸው ሰዎች አገር ያወራባቸው ይመጣሉ። እዚህ ያወራባቸው ሌላ ቦታ ስለማይቀበሏቸው ሌላ ቦታ በስብከት የሚሰደቡ አይደል እንዴ? እኛ ግን ተጎድተናል። እነሱን አይደለም እኛንም ቢጎዱ እንቀበላቸዋለን። ራሳቸውን ጎድተው አይደለም፣ ሌላ ቸርች ጎድተው አይደለም፣ እኛንም ቢጎዱ እንቀበላቸዋለን። ክብር ሁሉ ለኢየሱስ ይሁን። ዛሬ መንፈስ ቅዱስ ይሄን ያለኝ በውስጤ ይሄን በአዲሱ ዓመት ይሄን ልብ ይፈልጓል። በአዲሱ ዓመት ከኛ እንውጣ ከጥያቄ። የተጎዱ ሰዎች ይመጣሉ። በጣም የተጎዱ ሰው የማይፈልጋቸው አገር ሁሉ ወሬ ያወራባቸው ለራሳቸው ለህይወታቸው ለዓለም ላይ በቃኛሉ። ግን እነዚህ ሰዎች በመንፈስ ቅዱስ ታውረዋል። አገር ሊያቀባቸው ይችላል ለበነታቸውና ዝሙታቸው ክፋታቸው። ግን በጓዳ መንፈስ ቅዱስ አይናቸውን አሳውሮታል። የዓለም ነገር ይበቃኝ ብለው የት ልሂድ ይያሉ እየተደናበሩ ነው። እኛም እንዳንሰብራቸው፣ እኛም እንዳንጎዳቸው፣ ከጎዲዎቹ እኛም አንዱና አንዱን። ይሄ ልብ ነው ምን ጸልየው። ጌታ ሆይ ዛሬ ጀጅ የማላረግበትን ይሄን ነው የሚፈልገው። ኢሳይያስ ላይ የልጨርሽ ኢሳይያስ 11 ላይ ምን ይላል? እንዳያ ይፈርድም ይላል አይደል? የሰባ ቀደም እሱን ላንብብና ልጨርስ ፓስተርዬ።
ከዛ በኋላ ከፓስተር ጋር ይሄን መንፈስ እንዲሰጠን ይሄን መንፈስ ይዘን ብንጨርስ ደስ ይለኛል። ይሄ የኢየሱስ ልብ ነው። ቅንነት አይገርምም? የኢየሱስ ልብ ነው። ኢሳይያስ 11 ላይ እንደዚህ ይላል፣ ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል። የእግዚአብሔር መንፈስ የጥበብ የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስታውን ያያል። ዓይኑም እንደምታይ አይፈርድም፣ ጆሮም እንደምትሰማ አይበይን። ነገር ግን ለድሆች በጽድቅ ይፈርዳልና ለምድርም የዋሆች በቅንነት ይበይናል ይላል። በፍጹም እንደሚያይ አይፈርድም፣ እንደሚሰማ አይፈርድም። ሰዎች ስለ ሰው መጥተው ሲነግሯችሁ እንዳገሉ፣ የፈለገ ያርግ፣ ማንም የፈለገ ያርግ። ጀጅመንት የማን ነው? የእግዚአብሔር ነው። በቅንነት የሚፈርድ እሱ ነው። እግዚአብሔር ቅን ፈራጅ ነው ይላል መጽሐፍ ቅዱስ። በቅንነት የሚፈርድ ነው። ወደኛ ግን ከመጡ እግዚአብሔር በሚሰጠን ጥበብ ማድረግ ያለብን ጀጅ ሳናረግ ማዳን እንችላለን። ያ ሰውዬ እኮ ምን አለው? ከዛ ሐናንያ ይወላ አለው፣ አሁን ይሄ አይሆንም የምትለው የምሰድበው ሰውዬ ገዳይ ነው ምናምን የምትለው ሰውዬ እሱ አለ መከራ ይቀበላል ስለ ስሜ። ቀላል ሰው እንዳይመስልህ፣ ስለ ስሜ መከራን ይቀበላል። ላንተም ለቤተሰቦችም ለዓለም ሁሉ አዳኝ ነው አለ። ከኛ የበልጥ ዋጋ ለሚከፍሉ ሰዎች ነው እየገደልናቸው ያለ ነው። አንገልም እንዳገሉ እስከዛሬ የሰማችሁና በሰው ወሬ ሰዎችን በውስጣቸው የገደላችሁ ሰዎች ዛሬ ይቅርበሉ። እውነት ሰዎችን የገደልናልን በውስጣችን ሲደውሉልን እንኳን ስልክ አናነሳም። አንድ ሰው ጋር ሳወራ እንደዚህ ያለኝ እኔ እኮ ስልክ አላነሳም፣ በጣም ለሌሊት ይደውሉልኛል ግን አላነሳም ማለት የሰማይ ስሜት የሌለው አዘንኩኝ። ለሌሊት ይደውሉልኛል ግን ስልክ አላነሳም፣ በጣም ይፈልጉኛል ግን ስልክ አላነሳም። እኔ እኮ ቢዚ ነኝ አለ፣ በጣም ቢዚ ነኝ አለ። ያቺ ሲጅ እኮ በሌሊት የምትደውልልሽ እኮ ይሄኔ ችግር ውስጥ ሆና ነው። ይሄኔ እኮ በቃ ስታይሽ በቲክቶክ ላይ ከኛ ጋር ምናምን ነው የተለያየ ነገር ቦታ ስትታይ እሷ ትሻላለች እኮ ብላ ነው የደወለችው። ከታሪክሽም ተነስታ ሊሆን ይችላል፣ ከታሪክም ተነስቶ ሊሆን ይችላል የደወለው እና ልሰሚ እንዴት ነው ማሰብ? የክርስቶስ ልብ የለንም ማለት ነው። ስለዚህ ለሚፈልጉን ሰዎች በጣም መጠንቀቃለን። ክብር ሁሉ ለኢየሱስ ይሁን። እንደዚህ ያላችሁ ይሄን ብቻ ልበል፣ ቅርታችንን ያልቆየሁኝ በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል። የዚያም አይነት ዝሙት አሕዛብ እንኳን የማይገኝ ነው። የአባቱን ሚስት ያገባ ሰው ይኖራልና ካለ በኋላ ስለ ሰውየው አላወራም። ይሄ ሰውዬ እኮ በቤተ ክርስቲያን ውስጥ የታወቀ ዱርዬ ነው አይደል እንዴ? ያባቱ ወረድ ብሎ ግን ስለሱ አይደለም የሚያወራው፣ ስለነሱ ነው ያወራው። እናንተ ታበያችኋል፣ ይልቅስ እንድታዝኑ አይገባችሁም? ምን ከዛ በኋላ እንደገና ወረድ ይልና ቆደስት ላይ መመካታችሁ መልካም አይደለም ይላችኋል። የእግዚአብሔር ልብ የላቸውም እነዚህ ሰዎች። እና የሚስቱን ያባቱን ሚስት ይዘው ቸርች ምናምን ሲመጣ እንደውም በእንግሊዘኛው ቡስት ያደርጋሉ ነው የሚለው። ጭራሽ ደስ ይላቸዋል። አንተ እናት ያባት ሚስት ይዘው መጣ አሮጊቷ ኮይናላት አይነት ነገር ነው እኮ። ያባቱ ሚስት ይዘው መጥቶ ደስ ይላል። በቃ ብራላት መሰለኝ ከሷ ጋር እንዴት ነው ተዝናናችሁ፣ አብረው ወጣችሁ፣ ጋበዘች፣ እሷንስ ልብሱን የገዛችል አይነት ነገር እኮ ደስ ብሏቸዋል፣ ይኮራሉ። ዝሙት ባረገው ሰውዬ ላይ ልባቸው አብሮ ይስማማል። ልታዝኑ ይገባችሁ ነበር። የሰማይ ፊሊንግ የሌላቸው ሰዎች በቤተ ክርስቲያን ውስጥ ኢየሱስ ሲያዝን የማያዝን፣ ኢየሱስ ሲያለቀስ አብሮ የማያለቀስ፣ ቁጭ ብለን እሷማ ምናምን ብለን ስታማ በእግዚአብሔር እኮ ይቅርበላ ተረ ተሸከማት ነው ያልኩ እኮ ይለናል። አብረን እንተባበራለን። ፊሊንግ የሌለን የሰማይ ፊሊንግ የሌለን የመንፈስ ቅዱስ ምሪት የሌለን ቅንነት በውስጣችን የሌለን ለመግደል፣ ለማረድ፣ ለመሳደብ የራሱ ጉዳይ ለማለት በቸርች ውስጥ የተቸገረ ሰው ይያለ በመኪና ምናምን ስትይ ታቋለህ እኮ ትክክል እንዳሉ መንፈስ ቅዱስ እኮ ውስጣችን ይነግረናል። አረ የታክሲ የላትም እኮ የቤት ኪራይ የላትም ይለናል እኮ እዚህ ውስጥ መንፈስ ቅዱስ። ከዚህ በላይ ምን ብላ ትንገረ? ምን ብላ ይንገረ? ችግር ውስጥ እንዳለ እኮ ታቋለህ። ግን እናማለን ቁጭ ብለን የሰማይ ፊሊንግ የሌለን
በቤተ ክርስቲያን ውስጥ የአባቱን ሚስት ይዞ ምናምን ሲጉለለ በጣም እኮ ቢገር ለምን ፕራውድ ትሆናላችሁ? ለምን ቡስት ታረጋ? ጭራሽ ይቆሩበታል። አንተ ብራዘር እኮ ምናምን የላትም እንዴ ቆየኔ ምናምን ብሎ እኮ እነሱም እኮ ለማረግ የተዘጋጁ እኮ ናቸው ማለት ነው። አይገርምም? ጌታ መሮታል። ይሄን ልብ ይፈልጋል ከኛ። ተምረናል፣ ብዙ ነገር ያስተምረናል በዚህ ቦታ ላይ። ይሄ መንፈስ ግን እንድንይዝለት ይፈልጋል። ለሰዎች እንድንተርፍ ነው። እንጸልይ። አባቶ ሆይ ተመስገን፣ ጌታ ሆይ ተመስገን። ክብር ሁሉ ላንተ ይሁን። መንፈስ ቅዱስ የኔ ጌታ ክብር ሁሉ ላንተ ይሁን። እኛም የተጎዳልን ልንሆን እንችላለን፣ ደግሞ ለመጉዳት ደግሞ የተዘጋጀልን ልንሆን እንችላለን። ጌታ ሆይ ማንን ልታመጣ ነው? ማንን ልታመጣልን ነው? መጣብን አንልም ጌታ ሆይ። መጣብን ደግሞ ይሄ ሰው ይዜ ሊወጣ መጣ አንልም ጌታ ሆይ። በመንፈስ እንደታወረ ጌታ ሆይ አውቀን የምንሸከምስ እንደሆነ ይሄ ቤት ጌታ ሆይ ለመሸከም ነው ጌታ ሆይ። ይሄ ራእይ ጌታ ሆይ ለመሸከም ነው። እኛን የተሸከምከ አምላክ እንድንሸከም ዛሬ የሆነ ነገር ልትከፍት እንደሆነ ገብቶኛል አባት ሆይ። የሆነ በር ሊከፈት ነው። ሊመጡ ነው እነዛ ሰዎች፣ እነዛ ቆሻሻ የለበሱ ሰዎች ከሌላ ቦታ ሊመጡ ነው። መሯቸዋል አባት ሆይ። እያንዳንዱ ባዲ ውስጥ ያለን ወንድምና እህቶች ጌታ ሆይ የምናወራ ሳይሆን የምንሸከምበትን መንፈስ ዛሬ ስለሰጠን ስለወደድክ ተመስገን ጌታ ሆይ። ይሄ የቅንነት መንፈስ በአንተ ውስጥ ልብ ውስጥ ያለ እንዳየ የማይፈርድ እንደሰማም የማይበይን ቅን የሆነው ያንን ልብ በክርስቶስ ኢየሱስም አባት ሆይ ለመንኩ የኔ ጌታ ልብን የሚነካው መንፈስ ጂሰስ ኔም አባት ሆይ ክፈተው። የኛን ልብ ክፈት። በክርስቶስ የሚሸከም ልብ የወንድም ፍቅር የመስቀሉን ሥራ አንተ በወደድክበት ልክ ራስ በራስ ተዋደዱ አይደል ያልከው? እኔና አብ እንደምንዋደድ ጌታው ያንን ፍቅር ስጥ።